ሰላም ሰላም ውድ የዩቲዩብ ቻናሌ ተከታዮች በጣም አስቸኳይና ምናልባት ለሁላችሁም ሊጠቅም የሚችል አይነት መረጃ ይዤላችሁ መጥቻለሁ። በተለይ ቴሌግራም ተጠቃሚዎች ሰሞኑን ሊንክ እየተላከላችሁ ቴሌግራማችሁ ለማትፈልጓቸው ለማታውቋቸው ሰዎች ሁሉ ሊንኮችን እየላከ ነው። በዚህም ተማራችኋል። ብዙዎች ቴሌግራሞቻችሁ ሀክ ባን እየተደረጉባችሁ ነው እና ለዚህ መብቴው ምንድነው የሚለውን እስቲ አብረን ያለን እኔ ቴሌግራም ላይ ልክፈትና የሁለት ሰዎችን ሀክ የተደረገ ቴሌግራም ላሳያችሁ። ምንድነው እየተደረገ ያለው? መጀመሪያ ደረጃ ማታውቁት ሊንክ ሲላክላችሁ አትክፈቱ። ከከፈታችሁ አደጋ ላይ ናችሁ ማለት ነው። አለመክፈት የመጀመሪያው እርምጃ መሆን አለበት። ብትከፍቱ እንኳን ቶሎ ብላችሁ ዲቫይስ ላይ ገብታችሁ ሪሙቭ ማድረግን መልመድ አለባችሁ። እኔ እዚህ ጋር ሁለት ለምሳሌ የተላኩልኝን ሜሴጆች ላሳያችሁ። ሁለት ጓደኞቼ ቴሌግራማቸው ተጠልፈዋል ማለት ነው። ምንድነው የሚደረገው? እንዴት ነው እንደዚህ አይነት ነገር ሲመጣ ለምንድነው እንከፍት? በመጀመሪያ ደረጃ የሚመጡልን ነገሮች እናውቃቸዋለን። ማናውቀው ከሆነ ደግሞ ለምንድነው የምንከፍተው? ከፈትን ማለት ኦሬዲ ተበላን ማለት ነው። እዚህ ጋር ሁለት ቴሌግራም እንደምታዩት ሁለት ሰዎች ለኔ ሜሴጅ ልከውልኛል። የላኩልኝ ሜሴጅ አንደኛ 7 ኦንላይን ሚል ነው። ስለዚህ አሁን ይሄ ነገር ገንዘብ መስራት እፈልጋለሁ ብዬ ይሄንን ሜሴጅ ብልክላችሁ ከፍቼ ባየው ቴሌግራሜን ተደረኩኝ ማለት ነው። ሁለቱንም ተመሳሳይ ነው። አይታችሁ ከሆነ አሁን የሰሞኑ ሰዎች ገንዘብ ለማግኘት ብዙ ጥረት ስለሚያደርጉ ይሄኛውን ነገር ቴሌግራም ላይ በሜሴጅ መልክ ይልኩላችኋል። በነገራችን ላይ የሚልኩላችሁ ሰዎቹ አይደሉም። ወይም አሁን ለምሳሌ እዚህ ጋር ቢኒ ወይም ሺታ የምትባለው ልጅ አይደሉም ለኔ ይላኩልኝ ይሄን ሜሴጅ። እነሱ ይሄን ሜሴጅ መላካቸውን አያውቁም፣ አላኩልኝም። ግን ይሄንን ሜሴጅ ማን ይላክልኝ ማለት ነው? ራሱ አውቶማቲክ ነው የሚልከው ለሁሉም ስልካችሁ ላይ ላሉ ቴሌግራም ላላችሁ ካስተመሮች ፍሬንዶቻችሁ በሙሉ ይልካል ማለት ነው። እናንተ ይሄም ነገር እውነት ነው ጓደኛዬን ነገር ይላክልኝ ስለሚጠቅም ነው ብላችሁ ለምሳሌ 7 ways to make money የሚለውን ስታይ ከአንዳንድ ትከፍታላችሁ። ስትከፍቱ ቴሌግራማችሁን ተበላችሁ። ልክ እንደነሱ ደግሞ የእናንተ ቴሌግራም ኮንታክቶቻችሁ በሙሉ ይልካል ማለት ነው። ለዚህ የመጀመሪያ ስራ በምንም አይነት ታምር በምንም አይነት ሁኔታ ቴሌግራም ላይ የሚላኩ ሊንኮችን አትክፈቱ። ሁለተኛ በስተት እንኳን ብትከፍቱ ቶሎ ብላችሁ መውሰድ ያለባችሁ እርምጃ እዚህ ጋር ትመጣላችሁ። ሴቲንግ የሚለውን እንጫናለን። ሴቲንግ የሚለውን ከተጫናችሁ በኋላ ቶሎ ብላችሁ ይሄን ማድረግ ያለባችሁ እዚህ ጋር ምን አለ ዲቫይስ ሚል አለ። ዲቫይስ ሚለውን ስትጫኑ እንደዚህ አይነት ነገር ያመጣላችኋል። ይሄንን ሲያመጣላችሁ ምንድነው የምታደርጉት? ዲቫይስ አይደለም የሚጫኑት። ዲቫይስ ሚለውን ስትጫኑት ወይም ፕራይቬሲ ኤንድ ሴኩሪቲ ሚለውን ትጫኑትና እዚህ ጋር ዲቫይስ ሚል አለ። አይተሽታል አይደል? ሌላኛው ዲቫይስ እዛ ጋር ያለው ዲቫይስ ሲሆን ይሄኛውን ዲቫይስ እንጫነዋለን። ከዛ በኋላ ምን እናደርገዋለን ማለት ነው? ሙሉ በሙሉ ተርሚኔት ኦል ብለን እንዘጋዋለን። ምክንያቱም ምንድነው የሚሆነው? ሙሉ በሙሉ ከስልካችን እናስወጣለን ማለት ነው። እኔ እዚህ ጋር ስለሌለኝ ነው። ቢኖረኝ ተርሚኔት ኦል ብዬ ራሴን አስወጣለሁ ማለት ነው። እንደዚህ አይነት ነገሮች ሲመጡ የኔ ኦልሬዲ ኦልድ ሲዝኖችን ሙሉ በሙሉ ተርሚኔት ስላደረኩ ነው። ወይም ይሄ ቴሌግራም የተከፈተበት ሌላ አካውንት ስለሌለው ነው ከስር ያላመጣልኝ። እዚህ ጋር ዲቫይስ አለ እንዲቀላችሁ ነው። ካልሆነ ከውጭ የመጀመሪያው ቴሌግራማችን ላይ እንገባለን። 3 ነጥብ እንነካታለን። ሴቲንግ ሚል አለ እዚህ ጋር ቀጥታ ወደ ታች ስንወርድ ዲቫይስ ሚል አለ። ዲቫይስ ላይ እዚህ ጋር ከታች አውቶማቲካሊ ተርሚኔትድ ኦል ሲዝን ሚለው በላይ በኩል ተርሚኔት ኦል ሚል ይመጣል። ያንን ሙሉ በሙሉ ተርሚኔት ኦል ታረጉትና ትከፍታላችሁ። እንደዛም ሞኝ ቴሌግራሜ ላይ እምነት የለኝም ሌላ ሰው የሚያይብኝ ይመስለኛል ካላችሁ ደግሞ ምን ታረጋላችሁ? ቴሌግራማችሁን ድሌት ብላችሁ ካልሆነ ከእንደገና ትከፍታላችሁ። እንደዛ አልፈልግም ሴኩሪቲውን ሃይ ማድረግ ፈልጋለሁ ካላችሁ ደግሞ ፕራይቬሲ ኤንድ ሴኩሪቲ ሚለውን ትከፍታላችሁ። 2 ስቴፕ ቬሪፊኬሽን ሚላል እንደምታዩት
ቱ ስቴፕ ቬሪፊኬሽናችሁን ትጫኑትና የኔ አሁን ስከፍተው ምን ይላል? ፓስዋርድ ያመጣል። ሶ ማንም ሊከፍትብኝ አይችልም። ልግባ ቢል ራሱ ፓስዋርድ ይጠይቃል ማለት ነው። አይ እንደዛ አልፈልግም ካላችሁ ደግሞ ፓስካድ ሎክ ሚል አለ። ሶ ወዲያው እናንተ ከፍታችሁ ስትወጡ በፓስካድ ወዲያው እንዲዘጋላችሁ ታረጋላችሁ። ያ ሰው እንዳይከፍት ያረጋል ማለት ነው። ሶ እነዚህን ነገሮች በመጠቀም ቴሌግራማችሁን አላስፈላጊ የሆኑ ነገሮች ነገ ወጥቶባችሁ ከማለቃቀስ በፊት ቀድማችሁ ቴሌግራማችሁን እንደዚህ በማድረግ አጽዱት። እንደዚህ አይነት ነገሮች ሊንኮች በተለይ ሲላኩላችሁ ባለመክፈት ምንም አይነት ሊንክ ይሁን ከምታውቁት ሰው እንኳን ቢላክ ምንድነው ብላችሁ ወይ ደውላችሁ ጠይቁ። ካልሆነ ደግሞ ሊንክ ቴሌግራም ላይ ባለመክፈት ራሳችሁን ከእንደዚህ አይነት ነገር ጠብቁ ማለት እፈልጋለሁ። ይህ ንጋት ስቱዲዮ ነው። የዩቲዩብ ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉት። ላይክ ማድረጋችሁ እንዳትረሱ። መልካም ጊዜ